አጭር ጥያቄ አጭር መልስ። በህይወት ልታጣው የማትፈልገው አንድ ነገር መጽሐፍ ነው። ልጅነት ምን እንደሆነ አንተ? ልጅነት መቦረቂያ ነው። ተፈጥሮም እኮ የፈጠረን ለመቦረቅ ነው። ግን ያሳዝናል። በ3 ዓመት በ2 ዓመት ዴይኬር ትገባለህ። በዚህ ዘመን አይደል? በ3 ዓመትህ ትምህርት ቤት ትገባለህ። ምናልባት አሁን ስልጣንም ከያዙ ሀብትም ካገኙ በኋላ የሚቦርቁብን ያቺ የመቦረቂያ ዘመናቸው ሳትሟላ ስላለፈች ይመስለኛል። ካራክተራይዜሽን ላይ ገጸ ባህሪ ሲሳል ወንድነትን መሳል አለ። ወንድ ሆኖ ወንድ መሳል አለ። ወንድ ሆኖ ሴትን ደግሞ ካራክተር መሳል ያስቸግራል። ያስቸግር ይችላል። ለምን ሴት ሆነን ኖረን አናውቅም? የሚያስቸግረው የሴት ልጅ ጸባይ ነው። ሴትም ሆነ ለመጻፍ የሚያስቸግር ይመስለኛል። በአይን እንኳን ቅንድብን ከፍ ዝቅ በማድረግ ሲያወሩታ ያለ የተሟላ ቋንቋ ንገሩኝ፣ እንዴት ነው የተግባባችሁ ትላል። እና በጣም ቅርብ የሆኑ ሴት ጓደኞቼ ይነግሩኛል፣ ሚስጥሩንም ሳይቀር ገመናውንም ሳይቀር። ገመናውን ልክ እንደ ሴት ሆኜ እንዳይወጣ አደርጋለሁ። ወንድ ደግሞ አወቀውም አላወቀውም ጉዳት የማያመጣባቸውን ደግሞ ጽፈዋለሁ። ጓደኝነት በአንድ ቃል ግለጽልኝ። ምንድነው ላንተ? ጓደኝነት የነፍስ መናበብ ነው። ሰው ማለት በቃ ከንቱ የሚሞተውን ስታይ ታዝናለህ። እኔ ብዙ ጊዜ ኢብን እናቴ ስትሞት ያለቀስኩት ለሰው ልጅ ነው። ሰው ይሄ ነው ብዬ ነው ያለቀስኩት እንጂ እናቴ ሞተች ብዬ አይደለም። የሰው ዕጣ ፈንታ ያሳዝናል በጣም። ፖለቲካ እንግዲህ ወልህ አንድ መጽሐፍ አነበብኩና ከሱ ላይ ያገኘሁት አንዲት ቃል ብቻ ነው። ወርድ ሆሞ ኢሬክተስ ይልሃል አይደል? ከዛ በፊት ሆሞ ሳፒየንስ አሉ ምናምን። የዚህ ዘመን ሰው ምን ይባላል ይልና ሆሞ ፖለቲከስ ነው ይላል። እና ሁሉንም ነገር የምጠጣው ውሃ ላይ ሁሉ ፖለቲካ አለ። እና ሆሞ ፖለቲከስ ነኝ አይደል? ብትሸሸው የማይሸሽ ማለት ነው። ስልጣኔ ሰው ማክበር ነው። ሰው መውደድ፣ ወደ መላእክት መጠጋት ነው። ከቻልክ እንስሳዎቹንም ከሰው አልፈህ እንስሳዎቹንም የምታከብርበትና የምትወድበት። ነጻነት ስራ አለመስራት ነው ለኔ። መቀጠር፣ በይበልጥ መቀጠር። 10 ዓመት ሆኖኛል ነጻነትን ከቀመስኳት። አሁን እንደፈለግኩ ተኛለሁ፣ በፈለግኩት ሰዓት ተነስቼ ራሴን ስራ እሰራለሁ። ግን ዞሮ እሱም ውስጥ ባርነት አለው። ለካ መስራት አለብህ። የራስህ አለቃ ከራስህ ውስጥ ይወጣል። የራስህ ምንዝር ከራስህ ውስጥ ይወጣል። አዛዥና ታዛዥ ለሁለት ተከፍለ ቁጭ ትላለህ። ስለዚህ ባርነት ዕጣ ፈንታችን ነው ማለት ነው የሰው ልጆች። ወደ ኋላ ሄደህ ከዘመን ርቀህ እንደው ብታገኘው ደስ የሚል አንድ ደራሲ? ዶስቶየቭስኪ